አስተርዮ ማርያም በዓል ላይ ምን ተፈጠረ? ማንም ያልጠበቀው ክስተት። የጎንደር ሕዝብ በእንባ ተሞላ። ማንም ያልጠበቀው ክስተት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ የደወል ምልክቱን እየጫናችሁ እንድታበረታቱን ስል በሉል እግዚአብሔር ስም ጠይቃለሁ። ዛሬ በጊዜያዊ ስቱዲዮአችን ነው የምንገኘው። መብራት ስለሌለ ኦርቶዶክሳውያን ባለማተቦች በደንብ ላይክ ይደረግ፣ በደንብ ሼር ይደረግ ይሄ መረጃ። እስቲ ወደ መጀመሪያው ቪዲዮ እንሂድ። እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍተ በዓል አስተርዮ ማርያም በሰላም በጤና አደረሳችሁ። እስቲ ይህንን ቪዲዮ ተመልክተን እንመለስ ወደ ቪዲዮ። ደስታ የመነኮሳት ስንቅ፣ የደካሞች ምርኩዝ፣ የአርያም ንግሥት፣ የፍቅር እመቤት፣ የይስሐቅ መዓዛ፣ የይስሐቅ መዓዛ፣ የአቤል የዋህት፣ የይስሐቅ መዓዛ፣ የተዋሕዶ አለኝታ፣ አማናዊት ታቦት፣ ርኅራኄ ሕሊና፣ ቅድስተ ቅዱሳን፣ አይጠና ሆዷ፣ እማ አምላክ፣ እመ መሲሕ፣ የንጹሕ ቁርባን መገኛ፣ የዋሂቱ አዛኝቱ ኪዳነ ምሕረት፣ የግሸኗ ማርያም፣ የጠጣዋ ማርያም፣ የሮዛዋ ማርያም፣ ማርያም 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 አቅርበን ያየንብሽ መስታወታችን ገጸ በረከት የገጸ በረከታችን ማርያም የሎዛ ማርያም የግሸኗ ማርያም 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 አረ ማርያም በሉ ማርያም 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 ማርሲሉሽ የሰማይ ማርሲሉሽ የሰማይ ማርሲሉሽ የምድር ማርሲሉሽ የሰማይ ማርሲሉሽ የምድር ማርሲሉሽ የሰማይ የተዋሕዶ አለኝታ የዘካርያስ ደስታ የመነኮሳት ስንቅ እልል በሉ ለማርያም ለወለላይቱ እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ ጎንደር አናቱ ላይ ያዘዘው ነሽ ያለንበት ሁኜ የምሳለምሽ የሎዛዋ ማርያም ሎዝዬ አንቺ ነሽ ሎዝዬ ሎዝዬ ይላሉ ልጆቿ እልልታ ዝማሬ ይሞላል ደጆቿ ማርያም ሎዝዬ እናቴ የሁላችን እናት እመቤታችን ለዛሬ ዓመት እቅፍ ድግፍ አድርጋ ታደርሰን። አዎ ስለ እመቤታችን ስለ ቅድስት ድንግል ማርያም ተናገሩ። መናፍቃን ቢክዳትም ተሐድሶ ቢያቀላትም ማሙዳኖች ባይወዷትም እኛ ኦርቶዶክሳውያን ግን ዛሬም በልባችን አለች። እኔ እናገራለሁ እናንተ መስክሩ። የአቢናዳም ሰረገላ፣ የኢያሱ ሐውልት፣ የሳሙኤል ሽቶ፣ የአዶንያስ ትንቢት፣ የኤልሳ ማሰሮ፣ የዘካርያስ ደስታ፣ የአቤል የዋህት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ ጸፋጦስ ዘሲና፣ የተዋሕዶ አለኝታ፣ የመነኮሳት ስንቃቸው፣ የደካሞች ምርኩዛቸው፣ የደናግልያን መመኪያቸው፣ የባህታን ተስፋቸው፣ የመናኛኑ ምግባቸው፣ የመላእክት እህታቸው፣ የሰማዕታት አክሊላቸው፣ የፊታችን ነጸብራቅ፣ የጉንጫችን በጎ መዓዛ፣ የደረታችን ሊሻን፣ የእጃችን አምባር፣ የጣታችን ቀለበት፣
የጊሸኗ ማርያም፣ የጻርቃኗ ማርያም፣ የወይበሏ ማርያም፣ የወንዳንቿ ማርያም፣ የአዳዲዋ ማርያም፣ የስጉራ ማርያም፣ የጽራራዋ ማርያም፣ የዮሐንሷ ማርያም፣ የእንጦጦዋ ማርያም፣ የኮሯ ማርያም፣ የቂልጧ ማርያም 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 ማርያም። እስቲ ኮመንቱን እንዳለ በድንግል ማርያም ፍቅር ነው መለምናችሁ ማርያም 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 እያላችሁ አጥለቅልቁት። እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍት በዓሏ በሰላም በጤና ደረሳችሁ። ሀገር ውስጥም ከሀገር ውጭ ያላችሁ በሰሜን በደቡብ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍት በዓል በሰላም አደረሳችሁ። ማርያም 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 እያላችሁ ኮመንቱን አጥለቅልቁት። ኦርቶዶክሳውያን ባለማተቦች የእመቤታችን የቅድስት ድንግል ማርያም የዕረፍት በዓል በደስታ ብናከብርም በተለያዩ ቦታዎች በድምቀት ቢከበርም ዛሬም ግን አማናዊት የሆነችው ቅድስት ቤተክርስቲያን ሐዘን ላይ ነው የምትገኘው። አሁንም የኮዬ ፈጬ ኦርቶዶክሳውያን ባለማተቦች የኛን እርዳታ ይፈልጋሉ። እስቲ አንድ ቪዲዮ አለ፣ እነሱም ቪዲዮዎችና እስቲ በዓሉ እንዴት እንደተከበረ ተመልክተን እንመለስ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ 9 ወር አመጣ በወለደቻችሁ እናታችሁ ይዣችኋለሁ። እኔ ሌላ አልፈልግም። 10 ጊዜ ብቻ ኮፒ ሊንክ፣ ሼር፣ ቪዲዮ ላይክ በማድረግ ይሄንን ህመም አብራችሁን ታማችሁ ይሄንን ለውጥ አብረን ለውጥ እንድንፈጥር እባካችሁ በድንግል ማርያም ስም ጠይቃችኋል። ተመልከቱ፣ እቺ እናት 9 ወር ገብታለች። የሁለት መንታ ልጆች እናት ናት። ነገር ግን ጥር 10 ቀን ወንድማችን አበበ ከዚህ ዓለም ቤተክርስቲያንን በማገልገል ነጋሪቱን በመምታት ሊያውም ይሄ ሲገርማችሁ የሚያርስበትን መሬት ለቤተክርስቲያን ሰጥቶ በስጦታ አልፏል። እሱ ቤተክርስቲያንን ካገለገለ እኚህን ሕፃናት ብናገለግል እንጂ እናት የደረሰች ነፍሰ ጡር ብናገለግል ከእግዚአብሔር በረከትን አናገኝም? በወላዳ ልጆችን አባትን ማጣት የሚያክል ነገር በጣም ፋዘር ነው እና የምለው ልጆችን ተመጥቷቸው አስተምሩልኝ፣ አሳድጉልኝ። አሁን እዚህ ቤተሰብ አበበ ምን ማለት እንደሆነ ማን ነው የገባው? ማናችሁ ናችሁ ከዚህ ቤተሰብ ጎን የቆማችሁት? ኧረ በወላዲተ አምላክ ተው፣ ነግበኔ ነው ተው፣ ነግበኔ ነው ተው። እቺ ሴት ነፍሰ ጡር ናት። ሊያውም 9 ወር ያለባት ነፍሰ ጡር። 2 መንታ ሕፃናት አሏት። እኚህ ሕፃናት አባታቸውን አጥተዋል። ዛሬ አባዬ ይላሉ። እቺ እናት ባሏን አጣለች። ዛሬ ባሌን ትላለች። እናቶች፣ እህቶች በተለይ ለእናንተ ይሄ መልእክት ይድረስ። ምን ያክል ይከፋል ነፍሰ ጡር ሆናችሁ ባላችሁን ማጣት፣ የሚረዳችሁን የሚያግዛችሁን ሰው ከጎናችሁ መለየት ምን ያክል ህመም ነው እንዴ! እኔ እኮ መንበርከኬ ለምንድን ነው የሚገርማችሁ? ማልቀሴ ለምንድን ነው የሚገርማችሁ? ሙስቲ ይሄንን ችግር አብረን እንፍታው። እንደው እባካችሁ በድንግል ማርያም ይሆንባችሁ። 9 ወር አመጣ በወለደቻችሁ ይሄንን ቪዲዮ አብዝታችሁ ኮፒ ሊንክ፣ ላይክ፣ ሼር አድርጋችሁ የሚደረገውን ነገር ሁሉ አድርጋችሁ ከዚህ ቤተሰብ ጎን አብረን እንቁም። ግድ የላችሁ ግን ደግሞ ተጽናኙ፣ በርቺ፣ አብረንሽ ነው በማንኛውም ሁኔታ ውስጥ። የ500 ብሩን ቻሌንጅ ብቻ በመቀላቀል ኮሜንት ላይ ደን ብላችሁ ጻፉልኝ። የሁላችሁም ውለታ አለብኝ። ያምላክና ገነገርኩሽ
አስተርእዮ ማርያም እያልን ጥር 21 ቀን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍቷን እናከብራለን። ይህንን ክብረ በዓል ስናከብር ስለምንድነው አስተርእዮ የምንለው ካልን ደግሞ አስተርእዮ ማለት ምን ማለት ነው የሚለውን ማወቅ ያስፈልጋል። አስተርእዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚለው የግዕዝ ቃል የተገኘ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ
በገባው ቃል ኪዳን መሰረት በስጋ የተገለጠበት ወይም ደግሞ የታየበት አንድነቱንና ሶስትነቱን የገለጠበት ወቅት ነው ይህ ወቅት ማለት ነው። ምክንያቱም ከልደት በዓል ጀምሮ እስከ ጥር መጨረሻ ድረስ ያለውን ሙሉ ለሙሉ ቤተክርስቲያናችን ዘመነ አስተርእዮ በማለት ትጠራዋለች ማለት ነው። ስለዚህ ከልደት በዓል ጀምሮ እስከ ጥር ድረስ ያለውን በሙሉ ዘመነ አስተርእዮ በመባል ይታወቃልና የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷም በዚህ በዘመነ አስተርእዮ ውስጥ ስለሚከበር ይህ ክብረ በዓል የእናታችን በዓለ ዕረፍት አስተርእዮ ማርያም ተብሏል ማለት ነው። ታዲያ ዕድሜዋ 64 ዓመት በደረሰ ጊዜ ጥር 21 ቀን በዛሬው ዕለት መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ ቅዱሳንን አስከትሎ ወደ እርሷ መጣ። አስተውል እግዚአብሔር ቤተሰቦች። እናቴ ሆይ አላት፣ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀን ተሸክሜ በድንግልና ወልጄ እሞታለሁን ስትል ጠየቀችው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለነዚህ ቤዛ ይሆንላቸዋል አላት። በዚህ ጊዜ እነዚህን ነፍሳት እነዚህ በሲኦል የሚሰቃዩት ነፍሳትን ከማርክልኝማ ይሁንልኝ ብላ ደስ ብሏት በሐሴት ሞታን ተቀበለችው። ስለ ሰው ልጆች መዳን ቪዲዮን እንደተመለከታችሁ ነው። ካዘኑት ጋር ማዘን ክርስቶሳዊ ነው፣ ከተደሰቱት ጋር መደሰት ክርስቶሳዊ ነው። ስለዚህ ኦርቶዶክሳውያን ባለማዕተቦች እንደተመለከታችሁ ነው። እንቺ ነፍሰ ጡር እናት ታሳዝናለች። እነዚያ የተበተኑት ልጆቻቸው ያሳዝናሉ። ኮዬ ፈጬ እንግዲህ ታቦቱን በ10 ከተራን ታቦቱን ለማውጣት እንግዲህ ከመንበረ ክብሩ ሲነሳ ምንጣፉን እያነጠፉ በገናውን እየደረደሩ ከበሮን እየመቱ መለከቱን እየነፉ እንግዲህ ይህን ታቦት ለማሳረፍ በዝግጅት ላይ በነበሩበት ሰዓት እንግዲህ ሰረገላው ከኤሌክትሪክ ጋር ተይዞ ባለፈው ብዙ ወንድሞቻችንን እንዳጣን እናስታውሳለን። ዛሬ እነሱ ቤተሰቦች የኛን እርዳታ ይፈልጋሉ። እንደተመለከታችሁ ነው። በእመቤታችን ቅድስት ድንግል ማርያም ቀን ሆነን ዛሬም እያዘንን ነው። የሚደወሉ ስልኮች ያሳዝናሉ። እንግዲህ ባለፈው ማስመልከቻለሁ ቦታው ድረስ በመገኘት እንግዲህ ቤተሰቦቻቸውን እስከ ማጽናናት ደርሰናል። እስከ 300 ሺህ ብር የሚሆንም ገንዘብ እንደተሰበሰበ ያለው መረጃ ያመለክታል። እስከ 7 ሰዓት ቆይታ ማለት ነው። እግዚአብሔር አምላክ ስለ ነገሮች ሁሉ የተመሰገነ ነው። ዛሬም ግን ለነዚህ አባቶች ለነዚህ እናቶች እርዳታችን ያስፈልጋልና እናግዛቸው፣ እንርዳቸው። በጎንደር ሰማይ ስር ሎዛን ተመልክታችኋታል። ኦርቶዶክሳውያን ባለማዕተቦች ተገኝተው በደማቅ ሁኔታ ሲያከብሩ እየተመለከትን ነው። በጊሸን ማርያም አዲስ አበባ ላይ በተለያዩ ቦታዎች በድምቀት እንደተከበረ ተመልክተናል። እግዚአብሔር አምላክ ሁላችሁንም ይጠብቃችሁ፣ ሀገራችን ኢትዮጵያን ሰላም ያርግልን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። መልካም በዓል።